እንዴት ናችሁልን? እንደተለመደው በሌላ በገራሚ ድራማ ተመልሰናል። እናንተም ግን ቻናሉን ሰብስክራይብ በማድረግና ቪዲዮዎቻችን ሲደርሷችሁም ላይክ በማድረግ አበረታቱን እያለን ይህንን ቆንጆ ፊልምም ጋብዝናችሁ። ፊልሙ ሲጀምር ናን የምትባል ልጅ እጮኛዋ ጆኒ ከሌላ ሴት ጋር ሆነው ተይዘውና ሁለቱም ይቅርታ ከመጠየቅ ይልቅ ጥፋተኛዋ አንቺ ነሽ ብለው ራሷን መውቀስ ጀምራሉ። ጆኒ ወደ ናን ተጠግቶ ሊያስቸግራት ሲሞክር ናን በድፍረት እንዳንተ ካለ ቆሻሻና ከዳተኛ ጋር ከምኖር ይልቅ እድሜ ልኬን ብቻዬን ሆኜ ብኖር ይሻለኛል ብላ ታባረዋለች። በተመሳሳይ ሰዓትም የኤምፓየር ኤስ ድርጅት ፕሬዝዳንት የሆነው ቼንግ ባልታወቁ ሰዎች ተጠልፎና ልብሱና ስልኩ ተሰርቆበት ችግር ውስጥ ይገባል። ለረዳቱ ለመደወል የሚያበድረውን ሰው ሲፈልግ ናን ከሆቴሉ በንዴት ወጥታ ስትሮጥ እግሯን አደናቅፏት ወደ ቼንግ ተወድቅና አቅፋ ይድናታል። ናንም አለባበሱን አይታ ምስኪን ለማኝ ነው ብላ ብታስበም ስለረዳት ግን ታመሰግነዋለች። ቼንግ ግን እኔ እኮ የዓለም ታላቅ ስራ አስፈጻሚ ነኝ ብሎ በልቡ ቢቆጭም እውነቱን ለመናገር ግን ሳይችል ይቀራል። እዛውም የናን አያት በድንገት ደርሰው ጋብቻ በመፍረሱ በእንዴት ይጮህባታል። ናንም እጮኛ ጆኒ ሲከዳት እንዳገኘችው ብታስረዳቸውም አያቷ ግን ምንም ሳይመስለው ምንም አያገባኝም በማለት በጥፊ ያጮሏታል። አያቷም አሁን የቤተሰባችን ድርጅት የቆመው በጆኒ ቤተሰቦች ድጋፍ ነው። ይሄ ጋብቻ ካልተፈጸመ ድርጅታችን ይከስራል፣ እኛም እንጠፋለን። አባቴ በለፋበትና ባቋቋመው ድርጅት ላይ አንተ ስልጣን ከያዝክ በኋላ ነው ድርጅቱ የከሰረው። አሁን ደግሞ ያንተን ጥፋት ለማስተካከል እኔ ለጆኒ ልትሸጠኝ ትፈልጋለህ? እንዲያውም ይህን ለማኝ ባገባው ይሻለኛል እንጂ ያንን ከንዳተኛ አላገባም በማለት ወደ ቼንግ ትጠቁማለች። ለማኝ የመሰለው ታላቁ ስራ አስፈጻሚ ቼንግ ግን ነገሩ ግራ ገብቶት እኔ እኮ አሁን ስለ ጋብቻ እያሰብኩ አይደለም፣ ሌላ ሰው ፈልጊ በማለት ሊሸሽ ይሞክራል። ናን ግን አያቷ ያንን አረመኔ ጆኒ እንድታገባ እያስገደዷት ስለሆነ ቼንግን እባክህ እርዳኝ ብላ ትለምነዋለች። ጋብቻችን ለ1 ዓመት ብቻ የሚቆይ የውሸት ስምምነት ነው። ይህንን የምናደርገው ከአያቴ ግፍና ተጽዕኖ ለመገላገል ብቻ ነው። አመቱ ሰልቅ ደግሞ በሰላም እንፋታለን በማለት ቃልም ትገባለታለች። ደሞም ከዚህ በኋላ ጎዳና ላይ ወጥተህ እንዳትላመን ቀለል ያለ ስራ ፈልግልሃለሁ፣ ደሞዝህም ቢሆን ኑሮህን ለመምራት ይበቃሃል እያለችው ተባብለዋለች። ቼንግ አሁንም ነገሩ ሳልተዋጠለት እያመነታ ያለ አሁኑን ተንበርክከህ የጋብቻ ጥያቄ ጠይቀኝ ብላ ትእዛዝ ሰጠዋለች። ቼንግም በፍጹም እኔ እንደዚህ አይነት ነገር አላደርግም ብሎ ቢመልስም በድንገት ግን ሰውነቱ አልታዘዝ ብሎት በጉልበቱ ተንበርክኮ እባክሽ አግቢኝ ሲላት ራሱን ያገኘዋል። ቼንግ ደንግጦም ምንድን ያደረግኩት እንዴት ተንበረከኩኝ ብሎ ሲደነቅና በፈገግታ እርግማኔና ምርቃቴ ወዲያውኑ እንደሚደርስ አልነገርኩም እንዴ በማለት ቀልዳ ትመስለታለች። ቼንግን በሁኔታው ተገዶ ስምምነቱን ይቀበላል። ነገር ግን ስልክ እንድታበደረው ቢለምናትም መጀመሪያ የጋብቻ ሰነዱን እንፈርም፣ ስልኩን የሚሰጥ ከዛ በኋላ ነው። አያቷ ይህንን ሲሰሙ በንዴት የተንቀጠቀጡ ይህንን ለማኝ ካገባሽ ከቤተሰባችን አባርሻለሁ፣ አንዲት ሳንቲም እንኳን ከኔ አታገኝም ብሎ ሲዝቱባትም እንደ ሸቀጥ ለምትሸጠኝ ቤተሰብ አልገዛም፣ ያለ አንተ ገንዘብ በክብር መኖር እችላለሁ ብላ በድፍረት ትናገረዋለች። ናንና ቼንግም ወደ ጋብቻ ምዝገባ ቢሮ ሄደው ጋብቻቸውን በይፋ ያስመዘግባሉ። ቼንግ ያንን የቆሸሸ ልብሱን ቀይሮ ዘንጦ ሲመጣ ናን በውበቱ ትደመማለች። እንዴ ለማኝ መሆኔን ትተህ ልብስ ተቀይር እንዲያምርብሃል እንዴ ትለውና ከምዝገባው በኋላም ናን ስለ ራባት ስለ ረዳኸኝ ምሳል ጋብዝ። ቼንግ ግን አሁንም ስልኩ ላይ ትኩረት አድርጎ ምግብ አልፈልግም ስልኩን ብቻ ስጭኝ ቢላትም እሷ ግን ምግብማ ከሁሉም ይቀድማል ብላ ድርቅ ትልበታለች። ቼንግም ተስማምቶ እሺ በዳይ ሆቴል እንብላ የሚል ሀሳብ ያቀርባላታል። እሷ ግን በድንጋጤ አይኗን አፍጥጣ እንዴ እዛ ሆቴል ያለውን የዋጋ ውድነት አታውቀውም እንዴ? ለማኝ ሆነህ እንዲህ አይነት ቦታ እንዴት ታውቃለህ ብላ ትጠይቀዋለች። ምን ነው ችግር አለብሽ እንዴ? አይኔማ ችግር የለብኝም ግን ቦርሳዬ ችግር አለበት ብላ ትቀልዳለች። ቢሆንም ግን ቢያንስ ዛሬ የህልሙን ምግብ በልቶ እንኳን ይደር በማለት በልባ አስባት ትስማማለች። ቼንግ በመጨረሻም ስልኩን ተቀብሎ ለረዳቱ ይደውልና በመኪናዬ ላይ አደጋ የደረሱብኝና ንብረቶችን የሰረቁኝን ሰዎች አሁኑን ፈልገህ አግኝ፣ ከዛም ዳይ ሆቴል መተው ሰደኝ በማለት ትዕዛዝ ሰጠዋል። ለናን ደግሞ አንዲት ጥቁር ካርድ ሰጣትና አንቺ ቀድመሽ ሂጂ እኔ እከተልሻለሁ። ናን ካርዷን ዝም ብላ ተቀብላ ወደ ሆቴሉ ስትሄድም ያ ከዳተኛ ጮኛዋ ጆኒና ያቺ መጥፎ ሴትዮን በድጋሚ ታገኛቸዋለች። ቤተሰቦችሽ አባረውሻል፣ ለማኝም አግብተሻል እያሉ ማሾፍ ይጀምራሉ። ጆኒም በንቀት ይቅርታ ጠይቀሽም ቢሆን ኖሮ ድርጅታችሁን ደግፈው ነበር፣ አሁን ግን ከለማኝ ጋር ሆነሽ መጥፋታችሁ አይቀርም በማለት ይፎክርና እሷ ግን በእኔ ላይ ክፉ የሚያስብ አይቀናውም ትለውና ወዲያውኑ ሜጁን ያገኝና ጆኒ ተደናቅፎ ሲወደቅ 10,000 የሚገመት የአበባ ማስቀመጫ ይሰበራል። በዛውን ፍቅረኛውን ገፍትሮ ጥሎ ውድ ልብሷን ይቀደዋል። ሁለቱም በእንዴት እየተንቀጠቀጡ የዚህን ሁሉ ዋጋ አንቺ ትከፍያለሽ ብለው በናን ላይ ይጮሃሉ። አያቷም ድንጋት ይመጡና ለጆኒ ይቅርታ እየጠየቁ እኔው ከፍላለሁ በማለት እሷን ደግሞ አሁኑ ይቅርታ ጠይቂ ያንን ለማይፈታሽ ወደ ጆኒ ተመለሽ ብለው በያዟትም እሷ ግን በፍጹም በማለት ሁሉንም ካወረደች በኋላ ባለቤቱ የሰጣትን ያችን ጥቁር ካርድ አውጥታ ክፍያውን ለመፈጸም ትሞክራለች። በልቧ ግን ካርዱ ያሰት ቢሆንስ የሚል ስጋት ያድርባታል። አያቷ ካርዱን ሳይው በድንጋጤ ይህቺ ካርድ እኮ ከ1 ቢሊዮን ዶላር በላይ ካፒታል አላቸው በጣም ጥቂት ባለ ሀብቶች ብቻ የምትሰጠናት ኬታ መጣሻት። የጆኒ ፍቅረኛ ግን በንቀት
ይቺ ማህሰት ናት፣ የዓለማዊ ባለቤቷ ከቆሻሻ መጣያ ውስጥ ያገኛት መሆን አለበት ብላ መቀለድ ትጀምራለች። ክፍያው ለመፈጸም ሲሞክሩ ግን ማሽኑን እምቢ ሲል ሁሉም በአንድነት በናን ላይ ማሾፍና መሳቅ ይጀምራሉ። አያቷ በንዴትም ናንን ሊመቷት እጃቸውን ሲያነሱ ጀግናው ቺንግ በድንገት ደርሶ የአያቷን እጅ ይዛቸዋል። ጆኒና ፍቅረኛውን በቺንግ አለባበስና በሐሰተኛው ካርድ ላይ ሲሳለቁ፣ ቺንግ ግን በተረጋጋ መንፈስ ካርዱ ትክክለኛ ነው፣ ችግሩ ያለው የእናንተ ማሽን እንዲህ ያለውን ትልቅ ክፍያ የመቀበል አቅም ስለሌለው ነው ቢላቸውም ንቀታቸውና ስድባቸው ሲበረታ ቺንግ ወዲያውኑ ለረዳቱ ደውሎ በ3 ደቂቃ ውስጥ ይህንን ሆቴል ጠቅልለህ ግዛው በማለት የማይደግም ትዕዛዝ ይሰጣል። የሆቴሉ ስራ አስኪያጅም ሁኔታውን ለመፍታት ሲመጣ ጆኒ ለናን ባለቤትሽ አእምሮ ቤታወቀ ይመስላል፣ ወደ ስነ አእምሮ ሐኪም ብትወስዱ ይሻላል በማለት ያፌዝባታል። ቺንግም በ3 ደቂቃ ውስጥ ሆቴሉ እንደሚገዛው ሲናገር ናን ተጨንቃ እባክህ ውሸቱን አቁምና አሁኑኑ ውጣ ብላ ትለምነዋለች። የአያቷን ንዴት ግን አሁንም ሳልበረደ እነዚህ ሰዎች ለታላላቅ ደንበኞቻችን እንቅልፋት ስለሆኑ አሁኑን አስወጧቸው ብሎ ለሆቴሉ ጥበቃዎች ትዕዛዝ ይሰጣሉ። ቺንግ ግን እንደተረጋጋ አትቸኩሉ፣ ሆቴሉ አሁን የኔ ንብረት ሆኗል በማለት ያስጠነቅቃቸዋል። በዚህ መሀልም የሆቴሉ ስራ አስኪያጅና ጠባቂዎች አዲሱን ባለቤት ለመቀበል በደስታ እየሮጡ ይመጣሉ። ነገር ግን የማይገባው ስራ አስኪያጅ በስህተት ሆቴሉን የገዛው ጆኒ መስሎት እንኳን ደስ ያሉት ጌታዬ በማለት ሰላምታ ያቀርባል። ጆኒም አጋጣሚውን በመጠቀም እነዚህ ለማኞች አሁኑን አባሯቸው፣ ጠባቂዎቹ ናንና ቺንግ ሊያስወጣቸው ሲሉም ቺንግ እውነተኛው ባለቤት እኔ መሆኔን ስታውቁ ትጸጸታላችሁ ብሎ ይፎክራል። የጆኒ ፍቅረኛ ናንን ልትመታት እጇን ስታነሳ የቺንግ ረዳት በድንገት ከነጠባቂዎቹ ይደርሳል። እውነተኛው የሆቴሉ ባለቤት ፕሬዝዳንት ቺንግ ናቸው። አያቷና ጆኒ ግን አሁንም እውነቱን መቀበል አቅቷቸው ይሄ ሰው ለማኝ ነው፣ ተሳስተሃል፣ በደንብ አረጋግጥ ሲሉት ረዳቱ ተናዶ ፕሬዝዳንት ቺንግ የኤምፓየር ሲ ድርጅት የበላይ መሪ ናቸው፣ በደረሰባቸው ስርቆት ምክንያት ነው እንደዚህ የታዩት፣ በእሳቸው ላይ ይህንን ሁሉ ግፍ የፈጸማችሁ ሰዎች ዋጋችሁን ታገኛላችሁ በማለት እውነቱን ይፋ ያደርገዋል። ጆኒ ግን አሁንም በድፍረት ለካስ እናንተ ተባብራችሁ ድራማ እየሰራችሁ ነው፣ ጎበዝ ተዋናይ ናችሁ እያለ ይሳለቃል። ያቺ ተንኮለኛ ፍቅረኛውም ሁኔታው ስላሳመናት ይሄ ረዳት የሚናገረው ነገር እውነት ይመስላል፣ ችግር ውስጥ ከመግባታችን በፊት አሁኑን እንውጣ በማለት ጆኒን ጭቀጭቀውና አዳራሹ ለቀው ሊወጡ ይሞክራሉ። አያቷም ለማምለጥ ይሞክራል። ጆኒ ግን ድንገት ተሸራቶ በመውደቅ እጁ ይጣመማል። ናንም ወደ ፍቅረኛው ሄዳ በጥፊያ ጩላ ከመታቻት በኋላ ከሆቴሉ ታባራቸዋለች። ረዳቱም ቺንግን ጌታዬ እንዲህ በቀላሉ እንዲያመልጦት ፈቅዳለ ብሎ ሲጠይቀው ቺንግ ግን በምስጢራዊ ፈገግታ ትንሽ ላጫውታቸው፣ መጨረሻቸው ምን እንደሚሆን ማየት እፈልጋለሁ። ወዲያውኑም ከጆኒ ድርጅት ጋር ያለውን ማንኛውንም የንግድ ግንኙነት እንዲቋረጥ ያዝና ናንን ይዘው ወደ ሆቴሉ ምግብ ቤት ይሄዳል። ናን ግን አሁንም እውነቱን መቀበል ስላልቻለች ይሄ ረዳት እኮ ግብስ ተዋናይ ነው፣ ባለቤት የትልቅ ሰው መሆኑን እኔኑ ራሴን አሳመነኝ በማለት ትቀልዳለች። እሱ እኮ ተዋናይ ሳይሆን እውነተኛው ረዳቴ ነው፣ እኔም የድርጅቱ ፕሬዝዳንት ነኝ ብሎ ሊያስረዳት ቢሞክርም እሷ ግን ተው እንጂ ውሸቱንማ እንደዚያ ታካብደው በማለት ታሽፍበት እውነቱን በራሷ ጊዜ እስክትደርስበት ድረስ ድሃ መስሎ መቆየቱ ለመቀጠል ይወስናል። በምሳ ሰዓትም ናን የህይወት ታሪኳንና የደረሰባትን መከራ ለቺንግ ትነግረዋለች። ቺንግን በበኩሉ ከቤተሰቦቹ ጋር በልጅነቱ እንደተለያየና ህይወቱን በፈተና የተሞላ እንደነበረ ይነግራታል። ናንም የህይወት ታሪካቸው ተመሳሳይ መሆኑን ተረድታ በሀዘኔታ ትመለከተዋለች። በዚህ መሀልም ጁስ እያለች መጠጥ በብዛት ተጠጣ የነበረችው ናን ሰክራ ለባለቤቷ የልቧ መናገር ትጀምራለች። እኔ እኮ ህልሜ የሎተሪ ዕጣ ደርሶኝ የሟች አባቴን ድርጅት በድጋሚ በእግሩ ቆሞ ማየት ነው። ማን ያውቃል ህልምሽ ሁሉ እውን ሊሆን ይችላል በማለት ያጽናናታል። ናን ወዲያውኑ ስልኳን አንስታ አንድ የሎተሪ ትኬት ትቆርጣለች። ከዛም እንቅልፏ ይመጣና ስትወድቅ ቺንግ አቅፎ ወስዶ አልጋዋ ላይ ካስተኛት በኋላ ለረዳቱም የባለቤቴን ቤተሰብ ድርጅት ሁኔታ አጥና፣ በተጨማሪም 5 አንደኛ ደረጃ የሎተሪ ቲኬቶችን ግዛላት ብሎ ትዕዛዝ ከሰጠው በኋላ ናን በተኛችበት ይሄ ጋብቻ ስጦታ ይሁንሽ፣ ከእንግዲህ ስለ ወደፊቷ ታስቢ ብሏት ይወጣል። በማግስቱም ጠዋት ናን ስትነቃ ቺንግ ቁርስ አዘጋጅቶላት ይጠብቃትና ዛሬ አብረኸኝ ወደ ድርጅቱ እንሂድ ብላ ትጋብዘዋለች። እሱም በደስታ ተስማምቶ አብሯት ይሄዳል። እንደደረሱ ግን ሁኔታው ተለውጦና አስቸጋሪው አያቷን በድጋሚ ወደ ቢሮ ተመልሶ ችግር እየፈጠረ መሆኑን ትረዳለች። ናንም እስኪ ሰውዬ ምን እንደሚፈልግ አይቼ ልምጣ፣ አንተ ድርጅቱን እየተዘዋወርክ ጎብኝ ብላ ወደ አያቷ ቢሮ ትሄዳለች። በዚህ ማለም ቺንግ ከረዳቱ ስለ ናን ቤተሰብ ድርጅት እውነተኛ መረጃ ይደርሰዋል። የአባቷ ሞትን ተከትሎ አያትየው ንብረቱን በሙሉ መቆጣጠሩን ከዛም ደግሞ የቁማር ሱሰኛ በመሆኑ የድርጅቱን ዋና ዋና ሀብቶች በሙሉ ሸጦ መጨረሱንና ድርጅቱ አሁን ያለው በስም ብቻ መሆኑን ይረዳል። እሷም አያቷ ቢሮ ውስጥ ገባ። አያትየው ግን ምንም ሳያፈር ድርጅታችንን አከሰርሽው፣ ቤተሰባችንንም ለለማኝ ዳረግሽው እያሉ ጮሁባታል። ናን ግን በድፍረት ድርጅቱ የከሰረው አንተ ካፒታሉን በቁማር ስለጨረስከው ነው፣ አሁን ደግሞ የቁማር ዕዳህን ለመክፈል እኔን ለጆኒ ቤተሰቦች ልትሸጠኝ ትፈልጋለህ ብትለውም ጆኒ አሁን እዚህ ይመጣል፣ ተንበርክከሽ ይቅርታ ጠይቂው
ከሀብታም ቤተሰብ ጋር መጋባት በንግዱ ዓለም ትልቅ ቦታ ይሰጥሻል። ቤተ መንግስት የመሰለ ቤት ውስጥ ትኖሪያለሽ። የድርጅታችንም የገንዘብ ችግር ይፈታል። ጆኒ ከዳይ ሰው ነው፣ በፍጹም ወደሱ አልመለስም ስትል አያቷ በንዴት በጥፊ ከመቷት በኋላ በዱላ ሊደበድቧ ሲሉም ያ ከዳተኛ ጆኒ በድንገት ገብቶ የሽማግሌውን እጅ ይዘዋል። ከዛም ምንም እንኳን መታገባም እሷ አሁንም የኔ ንብረት ናት፣ እንድትነካትም አልፈቅድልህም በማለት የሚጠብቃት ያስመስላል። ናንም ስላዳንከኝ አመሰግናለሁ ስትለውም ያንን ለማኝ ባለሽን እኮ $1 ሚሊዮን ብሰጣ ወዲያውኑ ጥሎሽ ሄዳል በማለት ሊነቃት ሲሞክር ግን ሊራሷ የማይችል ጥፊ ታቀምሰዋለች። ተሳስተሃል፣ እኔ ያገባሁት እውነተኛውን ወንድ እንጂ እንዳንተ ያለ ቆሻሻን አይደለም ብላ ብታሳፍረውም እሱ ግን አሁንም ተስፋ አልቆረጠም። ጆኒም እሷ ሌላ ላገጥ ሲሞክር ቼንግ በጊዜ ደርሶ ይድናታል። አያቷ ግን አሁንም ገንዘብ አይኑን አሳውሮት ይቺን ልጅ ፍታትና ይኸውልህ $1 ሚሊዮን ውሰድ በማለት ለቼንግ ገንዘብ ጉባኤ ይቅርብለታል። ቼንግ ግን አንተነህ በሚሊዮኖች የሚቆጠር ዶላር ተከፍሎ ተንበርክከህ ከባለቤት ይቅርታ መጠየቅ ያለብህ። ጆኒና አያቷም ይሄ ለማኛ አብዷል እንዴ ካልሄድክ በዱላ እንቀጠቅጠሃለን እያሉት በስልኩ ረዳቱ የታዘዘውን ሁሉ እንዳደረገ መልእክት ይልክለታል። ለጆኒም ያንን ትዕቢትህን ትተህ ከቤት የሚመጣልህን ስልክ ብትመልስ ይሻልሃል። ወዲያውኑም የጆኒ አባት ድምፁ የተንቀጠቀጠ ደውሎ አሁኑኑ ወደ ቤት ተመለስ ብሎ ያዘዋል። ጆኒ ግን አሁንም ነገሩ ሳልገባው አያቷን በ3 ቀን ውስጥ ከዚህ ለማኝ ገላግለኝ ናን ከእጅ አታመልጠም ብሎት ይወጣና ወደ ቤቱ እንደሄደ አባቱ እውነቱን ይነግረዋል። ሰራተኞቻችንና የንግድ አጋሮቻችን በሙሉ ብላቸውን ሰርዘዋል። የድርጅታችን አክሲዮን ወርዶ ድርጅቱ ሊዘጋ ነው። ለመሆኑ በእነዚህ ቀናት ያደረከው ነገር አለ እንዴ ብሎ ሲጠይቁትም ጆኒ ግን ያስቀየምኩትማ አንድ ተራ ለማኝ ብቻ ነው። በዚህ መሀልም ናን ስለ አያቷ እውነተኛ ማንነትና አባቱ የደከመበትን ድርጅት በቁማር እንዴት እንዳጠፋው ትደርስበታለች። አያቷ አሁንም በድፍረት አሁኑን ሄደሽ ጆኒን ተለማመጪው፣ ያን ለማኝ ባልሽን ፈተሽ ጆኒን ካገባሽ ድርጅታችን ከጥፋት ያድነዋል፣ እኛም ወደ ቀድሞ ክብራችን እንመለሳለን በማለት ያዘዋታል። እሷ ግን በፍጹም ከባሌ አልፈታም። አያቷ ሊያስገድዷት ሲሞክሩም ቼንግ ጣልቃ በመግባት አንተ በሷ ላይ ትዕዛዝ የመስጠት መብት የለህም፣ እሷ እኔም በማግባቷ ከእናንተ ቤተሰብ ወጥታለች፣ ከእንግዲህ እኔ ሚስት እንጂ የእናንተ መጠቀም አይደለችም በማለት ይከላከልላታል። ናንም አያቷን ከቢሮ እያስወጣች ከእንግዲህ እዚህ ድርሽ እንዳትል ከመጣህ ግን ለፖሊስ እሰጥሃለሁ ብላ ታስጠነቅቀዋለች። እሺ እንደሄደልሽ ከፈለግሽ 5 ሚሊዮን ብር ክፈይኝና በድጋሚ ፊቴን አታየውም። ናንም በንዴት አባቴ ለትምህርት ያስቀመጠልኝን 5 ሚሊዮን ብር አንተ አይደለህም እንዴ በህገ ወጥ ኢንቨስትመንት ስም ወስደህ ያጠፋኸው ብላ ብታስታውሰው እሱ ግን ምርጫው አንቺ ነው፣ ወይ 5 ሚሊዮኑ መልሽልኝ፣ ካልሆነ ደግሞ ጆኒን አግብተሽ ድርጅቱን አደኘው ብሎ ሲያስጨንቃትና አማራጭ ስታጣ ድርጅቱን አንተ አስገብተው ለነበረው ዕዳ ተውልሃለሁ። የቆረጠችውን የሎተሪ ትኬት አስታውሷትም ባለፈው የቆረጥሽው ትኬት ደርሶች ከሆነ 5 ሚሊዮን ብሩን ክፈኝና ተገላገኝ ብላ ይሽፉባታል። እሷ ግን መቁረጣንም ጭራሽ ረስታው ስለነበር እኔ አልቆረጥኩም ብላ ብትክድም እያሸፈ ለማይም ባልሽና አንቺ እንዲህ ያለ ዕድል ደርሳችኋል ብዬ አላምንም። ትኬቱ ደርሳችሁ 5 ሚሊዮኑን ከከፈላችሁኝ ግን ከድርጅቱ አመራርነቴን እለቃለሁ፣ እንደውም ትልቅ የሰርግ ድግስ አዘጋጅላችኋለሁ፣ ካልደረሳችሁ ግን ይህንን ለማኝ ፈተሽ ጆኒን ታገቢያለሽ በማለት ያስፈራራታል። እና የምትፈራም ቼንግ ግን ይሄ የምትናገረው ነገር እውነት ነው ወይስ እንደዚሁ ቀልድ? እኔ ክብሬን የማውቅ ትልቅ ሰው ነኝ፣ ቃል አይታጠፍም ብሎ ሲመል ቼንግ ይስማማል። እሷን በጣም ደንግጣ ቼንግ ምን እያደረክ ነው? ውርርዱ ብዙ ነገር ያበላሻል። አይዞሽ ይመኝኝ፣ እዚህ ጠብቅኝ፣ የደረሱትን ቁጥሮችን አጣርቼ እመልሳለሁ በማለት በፈገግታ ትተዋት ይወጣል። እሱ ከሄደ በኋላም አያቷ ናንን የበለጠ እያበሳጫት የአለማኝ ባለሽ እኮ ፈርቶ አምልጦሻል፣ እንደውም የደረሰ ቁጥር የለም ብሎ ሳይመለስ አይቀርም በማለት ተስፋ ሊያስቆርጧት ይሞክራሉ። በዚህ መሀልም ቼንግ ከረዳቱ ጋር በስልክ እያወራ ረዳቱም ከገዛናቸው 5 ትኬቶች ውስጥ አንዱ ትልቁን የገንዘብ ሽልማት አሸንፈዋል ሲለውም በደስታ አሁኑኑ ሽልማቱን ወደ ባለቤቴ የባንክ አካውንት አስገቡት። ለረዳቱ ሽልማቱ በሙሉ ወደ ባለቤቱ አካውንት እንዲገባና አስፈላጊ ሰነዶች በሙሉ ተዘጋጅተው እንዲመጡ ትዕዛዝ ይሰጣል። በዛው ሰዓትም በናን ስልክ ላይ የሎተሪ ውጤት ይለቀቃል። አያቷ ግን አሁንም በንቀት ውጤቱን ማየት ምን ያደርጋል ደርሶሻል ብለሽ ታስቢያለሽ እንዴ በማለት እጇን ቁጥቶ ወደ ጆኒ ሊወስዳት ይሞክራል። በዚህ ማለም ቼንግ ደርሶ ባለቤቴን ወዴት ነው የምትወስዳት? እኛ እኮ ውድድሩን አሸንፈናል ብሎ ሲያስቆመው የደረሰበትን ገንዘብ ካላሳያችሁኝ አላምናችሁም። ያሸነፈችውን ትኬት አምጥቶ ሲሰጣው ትኬቱን ለረዳቱ ሰጥቶ ቁጥሩ እንዳጣራ ያዛል። ውጤቱም ሲረጋገጥ ደንግጦ የገባውን ቃል ሳያከብር ይሄንን ውርርድ ማድረግን የሚያሳይ ምንም ማስረጃ የለም በማለት በድፍረት ሊክድ ይሞክራል። ቼንግ ግን ብልጥ ስለሆነ ሁሉንም የውርርድ ንግግርን በስልክ ቀድቼዋለሁ በማለት ያስደነቅጠዋል። የድምፅ ቅጂው በህግ ፊት ዋጋ የለውም በማለት ሊያሽፍበት ሲሞክርም ቼንግ ወደ ውጭ በማየት ረዳቱን ይጠራዋል። ረዳቱም ሰነዶቹን ይሰጠዋል። አያቷ የድርጅቱን ንብረት እንዴት እንደሰረቀ፣ የቁማር ዕዳውን ለመክፈል የድርጅቱን ገንዘብ እንዴት እንዳባከንና በአጠቃላይ በቀጥታ ወደ እስር ቤት ሊያስገቡ የሚችሉ ህገወጥ ስራዎችን ሲያያቸው ይደነግጣል። በእድሜው መግፋት ምክንያትም ወደ እስር ቤት መግባት ስለፈራ እባክህ የወረቀት ለፖሊስ እንዳይደርስ ምን እንዳደርግ ትፈልጋለህ
በማለት መንቀጥቀጥ ይጀምራል። አሁኑኑ ለባለቤት ይቅርታ ጠይቃታለህ፣ ከድርጅቱ እጅህን ታነሳለህ። እሱ ግን ሰነዶቹን ከቼንግ እጅ ላይ ነጥቆ በመቅደድም ማስረጃ የላችሁም ብሎ ሊፎክር ሲሞክር ሌላ ከፈለክ ልጨምርልህ እችላለሁ፣ በቃ ፍርድ ቤት እንገናኝ ሲለው ተስፋ ቆርጦ በና ነገር ሲወድቅና እባክሽ ይቅርታ አድርጊልኝ፣ ባልሽንን ወረቀት ለፍርድ ቤት እንዳይሰጠው አድርጊ። እሷ ግን ያለፈውን ጊዜያቶቿን አስታውሳ ገና በልጅነቴ ለጥቃቅን ነገሮች ስትደበድበኝና ስታሰቃይ ነበር። አባቴ ለትምህርት የተወለኝንም ገንዘብ ወስደህ ድርጅቱንም አፈራረስከው። ከዛሬ ጀምሮ ከአንተ ጋር ያለኝ ዝምድና በሙሉ አቋርጬዋለሁ። ቼንግና ናንም ወደ ቤታቸው ሲመለሱ ናን በጥርጣሬ አይን እያየችው ግን አንተ የእውነት የዛ ትልቅ ድርጅት ስራ አስፈጻሚ ነህ እንዴ? እውነቱን ንገረኝ ብላ ታፋጠዋለች። እሱም አሁን አመንሽኝ ማለት ነው ቢላትም እውነቱን አሁን ቢነግራት ሊያስደነግጣት ስለሚችል ለጊዜው ድሃ መስዬ ብቆይ ይሻላል በማለት ወስኖ ጨዋታውን ይቀጥላል። እሷም ስለ ረዳቱ ማነስ ታፋጥጠው ቼንግ አሁንም እውነቱን ደብቆ ይሄ ሰውዬ እኮ ድሮ ህይወቱን አትርፌለት ውለታዬን ለመመለስ ነው የሚረዳኝ እንጂ ሌላ ነገር አይደለም ብሎ ያታልላታል። እሺ አሁንም አያቴም ተሸንፏል፣ ማንም በግድ አግቢ አይለኝም፣ ስለዚህ የውሸት ጋብቻችንን አቁመን መፋታት እንችላለን በማለት ሀሳብ ታቀርባለች። እሱ ግን ስለ ውድዳት አይሆንም፣ አብረሽኝ ሆነሽ ልትንከባከቢኝ ቃል ገብተሽልኛል፣ እንደውም እውነተኛ የሰርግ ግብዣ ማድረግ አለብን ብሎ ያሳምናታል። በነጋታው ምናንን ይዘው ወደ አንድ ትልቅና የታወቀ ጌጣጌጥ ጨረታ ማዕከል ወስዷትም እዚህ እኮ የሚሸጡት እቃዎች ዋጋቸው የቤተሰባችን ሀብት ሁሉ ቢሰበሰብ አይገዛቸውም። ደግሞ እንደዚህ አይነት ቦታ ያለ መግቢያ ትኬት እንዴት ልንገባ እንችላለን? ይሄ ቦታ የቤተሰባችን ወዳጅ የሆኑት የኋን ንብረት ነው በማለት ያረጋጋታል። በዚህ መሀልም ጆኒና ፍቅረኛው በድጋሚ መጥተው እናንተ ለማኞች እዚህ ምትሰራላችሁ? ይሄ እኮ ትልቁ ጨረታ ነው። እንዲያውም ወደ ገበያ ሄዳችሁ የምትችሉትን ጥቃቅን እቃዎችን ብትገዙ ይሻላችኋል። ወዲያውኑ ግን የቼንግ ረዳት ደርሶ ኋን እየጠበቃችሁ ነው፣ ወደ ውስጥ ግቡ። ናንም ጆኒ ለማናደድ እኛ ያለምንም ትኬት ወደ ክብር እንግዶች መቀበያ ክፍል እንገባለን ብላችሁ ታስባላችሁ? እናንተ ግን እዚህ ከህዝቡ ጋር ተጋፍታችሁ ግቡ ብለታቸው ትሄዳለች። ወደ ውስጥ እንደገቡምና በጌጣጌጦቹ ውበት ተገርማ ስታይ ቼንግም የፈለግሽውን ምረጪ፣ ሁሉንም እገዛልሻለሁ። እሷን በዛ ሁሉ ውድ እቃ መሃል የዝናብ ጠብታ የሚመስል ከሁሉም ውድ የሆነውን የአንገት ጌጥ ታየዋለች። ቼንግን በፍቅር ይሄንን የአንገት ጌጥ በቅርብ ማየት ከፈለግሽ እንዲያመጡልሽ አረጋለሁ። በዚህ መሀልም የጆኒ ፍቅረኛ በንቀት ጣልቃ በመግባት ይሄ እኮ የዓለም አቀፍ የጌጣጌጥ ጥበብ ቁንጮ የሆነው የክቡር ዋን ድንቅ ስራ ነው፣ አንቺ ለማኟ እንዴት ልትነኪው ትቻለሽ በማለት ታሽፍባታለች። ጆኒም ፍቅረኛው ደስ እንዲላት ሲልም ይህንን ጌጥ ስንት ትሸጠዋለህ ብሎ ዋንን ይጠይቀዋል። ዋን ግን $1 ቢሊዮን ብታመጣ እንኳን ለአንተ የሚሸጥ ንብረት የለኝም ብሎ ያሳርፈዋል። ከዛም በቀጥታ ወደ ናን በመሄድም ቼንግ ባለቤት ናን ማለት ይችናት ይህንን ጌጥ ለእሷ ስሰራ እንደቆየው ይነግርሃታል በማለት እውነቱን ይፋ ያደርገዋል። ናንንም እባክሽ ወደ ውስጥ ገብተሽ ልብስሽን ቀይረሽ ይህንን ጌጥ አድርገሽ ውጭና ውበትሽን አሳይው። የጆኒ ፍቅረኛ በቅናት የተቃጠለች እንዴት እንደዚህ ያለ ታዋቂ ባለሙያ ለድሃ ሴት ጌጥ ይሰራል እያለች ተጉረመረመም። ናን ግን አምሮባት ስትወጣዋን ይሄ ጌጥ የተሰራው ላንቺ ብቻ ነው ስላችን ግን በሚስቱ ውበት ደስ ይለዋል። ጆኒም ሳይቀር በዚህ ጌጥ እንደዚህ ታምራለች ብዬ አስቤ አላውቅም፣ ፍቅረኛውም ቢያምርባትም ዋጋው መክፈል አትችልም በማለት ናን አንገት ላይ ያለውን ጌጥ በኃይል ለመንጠቅ እጇን ስትዘረጋ ቼንግ እጇን ይዞ ያስቆማትና በህልምሽ እንኳን ይህንን ጌጥ ልትነኪው አትችይም ብሎ ያስጠነቅቃታል። ናንም ቼንግ ለዚህ ውድ ነገር መክፈል አንችልም፣ አሁኑኑ ላውልቀው ብላ ስትጨነቅም የዓለም አቀፍ ዲዛይነሩ ዋን አትጨነቂ፣ ከታዳሚዎች መካከል አንቺ ይህንን ጌጥ በነጻ አሸንፈሻል፣ እንዲያውም በሆቴላችን ውስጥም ታላቅ የሰርግ ድግስ የማድረግ እድልም ተሰጥቶሻል ሲል ናን በደስታ ስትፈነጭ፣ ጆኒ ግን ቅናቱ አላስቆም ይለውና ለዋንም ለእነሱ የሰጠኸውን ለእኔ ስጠኝና እጥፍ ከፍልሃለሁ፣ ይሄ ቦታ ለናንና ለባለቤቷ ብቻ የተያዘ ነው። ጆኒና ፍቅረኛውን ከጨረታው እንዲወጡና ዳግመኛ በሆቴሉና በጨረታው እንዳይሳተፉ ብላክሊስት ውስጥ እንዲገቡ ያዛል። ከዛ በኋላም አያትየውና ጆኒ ተገናኝተው አያትየው በሰርጉ ቀን ቼንግን አስወግደን አንተ እሷ እንድታገባ የሚያደርግ ምስጢራዊ እቅድ አለኝ፣ እንዴት አድርገን በሰርጉ ስነ ስርዓት ላይ አንዳንድ ለውጦችን ማድረግና ናን ሳታውቀው ያንተ ሚስት እንድትሆን አደርጋለሁ። በመጨረሻም የሰርጉ ቀን ደርሶ ናን አምሮባት አንዲት ጭንብል ያደረገ ሴት ለቼንግ ማደንዘዣ ተሰጣውና ለአያትየው ደውላ ማደንዘዣውን ወስዷል፣ ራሱን ስቶ መውደቅ አለበት። ናን በሙሽራ ልብሷ አምሮባት ወደ ሰርጉ አዳራሽ ስትገባ ከጎኑ የቆመው ሙሽራ ቼንግ ሳይሆን ጆኒ መሆኑን ስታይ ትደነግጣለች። ጆኒም ቼንግ ፈርቶ አምልጧል፣ ስለዚህ እኔ ልታገቢ ይገባል በማለት ላይ ታለላት ይሞክራል። በሌላ በኩል አያትየውና የሆቴሉ ስራ አስኪያጅም ቼንግን በድብቅ ወደ ውጭ ሀገር ለመላክ እየሞከሩ በመካከላቸው አለመግባባት ተፈጥሮ አያትየው ስራ አስኪያጁ ሊወገብ ሲልም ቼንግ በድንገት ተነስቶ የአያትየውን እጅ ይዘዋል። ወዲያውኑም ረዳቱ ከፖሊሶች ጋር ደርሶ አያትየውና ስራ አስኪያጁን በቁጥጥር ስር ያውላቸዋል። በሰርጉ አዳራሽም ጆኒ በስልኩ የቼንግን ፎቶ ለናን እያሳያት ሰርጉን በሰላም ካልጨረስሽ እገለዋለሁ እያለ ያስፈራራታል። በዛው ሰዓትም ቼንግ ወደ አዳራሹ ገብቶ እድል አብቅቷል ጆኒ። ናንም በደስታ እየሮጠች ሄዳ ታቅፈዋለች።
እውነተኛ ማንነቱንም የትልቁ ድርጅት መሪ መሆኑንም ይናገራል። ጆኒ ተስፋ ሲቆርጥ ናንን በኃይል ይዞ መንገዱን ካለቀቃችሁልኝ እገላታለሁ በማለት ሊያመልጥ ይሞክራል። ድንገት ተንሸራቶ መሬት ላይ ሲወድቅም የቼንግ ሰዎች ወዲያውኑ ይዘው ለፖሊስ ሰጡታል። በመጨረሻም ሁለቱም ክፉዎች ዋጋቸውን ሲያገኙ ቼንግ በሚያምሩ አዳራሽ መሃል በጉልበቱ ተንበርክኮ ውድ የሆነውን የሰርግ ቀለበት ለናን ሲያደርግላት ፊልሙ ይጠናቀቃል።